ሰበር ዜና አሁን በደረሰን ዜና መሰረት በመካከለኛው ምስራቅ ያለው ሁኔታ በከፍተኛ ጫና ሁኔታ እየተባባሰ ይገኛል። እንዲሁም አሜሪካ በሆርሙዝ ሰርጥ ላይ የጣለችውን የእገዳ በከፍተኛ ሁኔታ አጠናክረው ይገኛል። በሆነ ምክንያት የተለያዩ ሀያላን ሀገራት ራሽያን፣ ቻይና፣ ሰሜን ኮሪያ የመሰሉ ሀገራት ይህን ማዕቀብ በመጣስ የንግድ ልውውጣቸውን እያካሄዱ ይገኛሉ። አሜሪካ አንዳች ጣልቃ ገብነት ብታደርግብን፣ በመርከቦቻችን ጥቃት ብታደርግብን አይቀሬ ጦርነቱ ትዘጋጅ ምናምን ብለው ዛቻቸውን እያሰሙና እንዲሁም የተለያዩ ራሽያን፣ ቻይናን የመሰሉ ከፍተኛ የጦር መርከባቸውን ወደ እነዚህ ሀገራት እየላኩ ይገኛሉ። ሆኖም ይሄ ውጥረት በከፍተኛ ሁኔታ ጫና እየተባባሰ ይገኛል። እንዲሁም ራሽያ ለኢራን ከፍተኛ የሆነ ማስጠንቀቂያ ሰጥታታለች። ይሄ ድርድርን ተስፋ አድርገሽ እንዳትቀመጭ የተለያዩ የሆነ የጦር ዝግጅቶችን ማድረግሽን አይረሳ። ይህም አሜሪካ በመካከለኛው ምስራቅ ከፍተኛ የሆኑ ወታደሮቿን ለድንገተኛ ወረራ እያዘጋጀች መሆኗ የተለያዩ የሳተላይት ምንጮች እያሳዩ ይገኛሉ። ሆኖም ይህን ዝግጅት በከፍተኛ ሁኔታ ኢራን እንድታደርጊና በድርድሩ ስበብ ራስሽን አሳልፈሽ እንዳትሰጪ ብላ ከራሽያ ለኢራን ማስጠንቀቂያዋን ሰጥታታለች። እንዲሁም ቻይና እና ሌሎች የመሳሰሉ ሀያላን ሀገራት ለአሜሪካ ይሄን ያሰብሽ ያለሽውን የምድር የማዘናጋት እንዲሁም ዓለምን የማበጣበጥ ሁኔታ በከፍተኛ ሁኔታ እንድታቆም ብሎ የተለያዩ የራሽያ እንዲሁም የቻይና የሰሜን ኮሪያ ከታላላቅ ዲፕሎማቶች እየተናገሩ ይገኛሉ። የኢራን መንፈሳዊ መሪ አያቶላ ሙጅተባ ካሚኒ ለቤታዊ ዘብ በከፍተኛ ሁኔታ እና በከፍተኛ ፍጥነት የዩራኒየሙን ወደ ኒውክሌር ቦምብ እንዲያዘጋጁ ከፍተኛ ቀጭን ትዕዛዝ መስጠታቸውን የተለያዩ ዓለም አቀፍ ሚዲያ ተቋማት እየዘገቡ ይገኛሉ። ይህም ኢራን 10ኛዋ የዓለማችን የኒውክሌር ታጣቂ የመሆን እድሏ በከፍተኛ ሁኔታ መተማመን ደረጃ መድረሱን እየጠቀሱ ይገኛሉ። ሆኖም በዚህ በአሜሪካና በኢራን ውጥረት ምክንያት ከፍተኛ የሆነ የኢኮኖሚ እንዲሁም የፖለቲካ ጫና በመካከለኛው ምስራቅ እንዲሁም በተለያዩ ዓለም ሀገራት እየተከሰተ ይገኛል። እንዲሁም የኢራቁ የሚሊሻ ኃላፊ የሆኑ እንዲሁም በቅጥል ስሙ የሞት መልአክ የሚባለው እሱም ወደ ኢራን መግባቱን የተለያዩ ዓለም አቀፍ ተቋማት እየገለጹ ይገኛሉ። አዳዲስ መረጃ እንዲደርሳችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ ይረሳ። መልካም ቀን።